ሰላም እንዴት ናችሁ? ዲቪ ታግዷል ወይ? የብዙዎቻችሁ ጥያቄ ነው። እኔ ይህንን በተመለከተ አንድ ቪዲዮ ለቅቄ ነበረ፣ ግን ብዙዎቻችሁ አላያችሁትም። በስልክም በቴክስትም በተለያየ መንገድ እየጠየቃችሁን ነው። አዎ ዲቪ ታግዷል። እንግዲህ ዲቪ ታግዷል የሚለው መረጃ እንዴት ነው የወጣው ካላችሁኝ፣ መረጃውን ይዞት የወጣው ቢቢሲ ነው። ቢቢሲ አማርኛም ላይ ያለ መረጃው። ከዚያ በተጨማሪ ቢቢሲ የራሳቸው ኢንተርናሽናል ዌብሳይት አላቸው፣ የዓለም አቀፍ ዌብሳይት። እዚህ ዌብሳይትም ላይ ዲቪ በተለያዩ ምክንያቶች መታገዱን የሚገልጹ መረጃዎች ወጥተዋል። ምናልባት አብዛኞቻችን የተመለከትነው ቲክቫ ኢትዮጵያ የዘገበውን ነው መሰለኝ፣ ግን እሱን ከማየቴ በፊት እኔ ቢቢሲ ራሱ ዘግቦታል። እኔም ወዲያውኑ የቴሌግራም ቻናሌ ላይ ይህንን መረጃ አስቀምጬ ነበር ማለት ነው። እንግዲህ ከዚህ በፊት ዲቪን በተመለከተ የተለያዩ መግለጫዎች ወጥተዋል። ለምሳሌ ያክል ጥቅምት 6 ወይ ጥቅምት 16 ከሁለት አንዱ ነው ዲቪ ምዝገባ እንደሚጀመር የሚገልጹ የተለያዩ መረጃዎች ወጥተው ነበረ። ከዚያም በተጨማሪ የዘንድሮውን ዲቪ 2027 አዳዲስ ነገሮች እንዳሉት ለምሳሌ ያክል $1 ክፍያ እንዳለው፣ ከዚያም በተጨማሪ ደግሞ የፓስፖርት ጉዳይ፣ እነዚህን በተመለከተ የተለያዩ የሚያወዛግቡ ነገሮች ነበሩት። ኦፍኮርስ $1 ክፍያ በተመለከተ ብዙ ክሊር የሆነ ነገር ነው ያለው። ብዙ ነገር የሚያወዛግብ የለም። በቃ በዚህ ዓመት ወይንም ዲቪ 2027 ላይ ግዴታ ነው $1 የሚለው ነገር ተረጋግጧል። ነገር ግን የፓስፖርት ጉዳይ በተመለከተ ፓስፖርት አለ የለም፣ እንዲህ አይነት ውዝግቦች ነበሩ እና እኛም ከ2 ሳምንት ወይ ከ3 ሳምንት በፊት ይመስለኛል የተወሰነ ጊዜ ሆነው የራሳቸው የዲቪ ወይንም ደግሞ የአሜሪካን መንግስት ኦፊሻል ዌብሳይቶች አሉት። ከነዚያ ዌብሳይቶቹ መካከል በአንዱ ዲቪ ዘገየ እንጂ 2027 በፍጹም አልቀረም የሚል መረጃም አካፍለናችሁ ነበር። ይህንንም መረጃ ያገኘነው ከራሳቸው ኦፊሻል ዌብሳይት ላይ ነው። የዘገየበት ምክንያትም አዲስ ሲስተም ወይንም ደግሞ ይሄ $1 የሚባል ኤሌክትሮኒክ ክፍያ ስለመጣ አዲስ ነው ይሄ። እሱን ደግሞ ከተለያዩ ነገሮች ጋር ኢንተግሬት ማድረግ ማስተካከል ስለሚያስፈልግ ለዛም ደግሞ ጊዜ ስለጠየቃቸው እንጂ ዲቪ 2027 እንዳልቀረ ነበር ሲወራ የነበረው። ይሄ ኦፊሻሊ እነሱ ዌብሳይትም ላይ ያገኘነው መረጃ ነው። ይህንንም መረጃ እኔ አካፍያችሁ ነበር ማለት ነው። ከዚህ በፊት ቪዲዮ ሰርቼበታለሁ። ነገር ግን ዛሬ እንግዲህ ቢቢሲ እንደገለጸው ዛሬ በነገራችን ላይ ይህንን መረጃ ቢቢሲ አወራው እንጂ የራሳቸው ኦፊሻል ዌብሳይቶች ላይ አልተገለጸም። ለምሳሌ ከዚህም በፊት ዲቪ አፕላይ የምናደርግበት divi.state.gov መሰለኝ .ኢቲ እሱ ላይ ምንም አይነት መረጃ የለም። ከዚያም በተጨማሪ ደግሞ ትራቭል የሚል ሌላ ዌብሳይት travel.state.com መሰለኝ። እኔስ ግን ይሄም ኦፊሻል ዌብሳይታቸው ነው። አዳዲስ ነገርም ሲኖር እዚህ ላይ ይጽፋሉ። እዚህም ጋር የተገለጸ ነገር የለም። ነገር ግን ቢቢሲ እንግዲህ ያካፈለው መረጃ ግን አለ። እንግዲህ መረጃው ምናልባት ኦንላይን ፐብሊሽ ላይደረግ ይችላል፣ ኦንላይን ላይ ላይወጣ ይችላል። ያው ቢቢሲ በጣም ኢንተርናሽናል የሆነ ትልቅ የዜና ተቋም ነው፣ የዜና አውታር ነው እና እሱ ምንድን ያለው አሜሪካ በየአመቱ የምታካሄደውን የዲቪ ሎተሪ አቆመች ነው። በነገራችን ላይ እዚህ ጋር በየአመቱ ነው የተባለው። ዲቪ 2027 ብቻ አይደለም፣ በየአመቱ ከዚህም በኋላ ሊቆም ይችላል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ ያነበብኩላችሁ ነው ዳይሬክት ቢቢሲ የጻፈውን መረጃ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪን ወይንም ዲቪን አገዱ ይላል። ይሄ እንግዲህ መረጃው ነው። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ይህ ማለት አሁን 2027 ነው አፕላይ እያደረግን ያለ ነው፣ ከ10 ዓመት በፊት ማለት ነው። ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። እንግዲህ ከ10 ዓመት በፊት የገባ ሰው ነው ይሄ ሰው። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል ይላል መረጃው ማለት ነው። መረጃው አሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኖቪስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑሮ ሎሬንም መሰለኝ ሶሪ እንግዲህ ስማቸው ብዙ አይነበበኝም፣ እኔ ዜና ላይም ብዛም ነኝ፣ ገሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ዜጎች በየአመቱ 50,000 ቪዛን ይሰጣል ይላል። ይህ ከዚህ በፊት የነበረ መረጃ ነው። በነገራችን ላይ እዚህ ጋር የምነግራችሁ ነገር ዘንድሮ ዲቪ 2027 ባይቀር ኖሮ በጣም ብዙ ሰዎች ይህንን እድል የማግኘት እድላቸው ሰፊ ነው። ምክንያቱም 25 ሚሊዮን 26 ሚሊዮን የሚገመት ሰው ነው ከዚህ በፊት አፕላይ ሲያደርግ የነበረው ካለምንም ክፍያ። አሁን ግን $1 ክፍያ ተዋውቋል። ይሄ $1 ክፍያ ደግሞ እንግዲህ ምንድነው መሰላችሁ ብዙ ሰው የመክፈል አቅም የለውም። ብዙ ብር ሆኖ ሳይሆን ሲስተሙ ኤሌክትሮኒክ ክፍያ ነው።
ማስተር ካርድ ሊኖራችሁ ይገባል። ለምሳሌ እነ ባይቢት ምናምን ላይሰሩ ይችላሉ። በነገራችን ላይ ባይቢት ካርድ እንደዚህ አንዳንድ ካርዶች ዋይዝ ካርድ ምናምን ላይሰሩ ይችላሉ። ኦፊሻሊ የአሜሪካ መንግስት ፋይናንሻሊ የምትጠቀማቸው ማስተር ካርዶችን ብቻ ሊሆን ይችላል። ከዚህ ነገር አንጻር ደግሞ እርግጠኛ ነኝ በጣም ከግማሽ በላይ የሚሆነው ሰው አፕላይ አያደርግም። ምክንያቱም ብዙ የማይመቻችላቸው ሰዎች ስላሉ ማለት ነው። ስለዚህ ይሄ ነገር የተመዝጋቢውን ቁጥር ስለሚቀንሰው 50,000 ሰው ሲነሳለት ደግሞ በጣም ብዙ ሰዎች ይህንን እድል የማግኘት እድል ነበራቸው በዚህ ዓመት ቢሆን ኖሮ ማለት ነው። ያው ታገደ እንጂ። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው ይላል። ያው ዲቪው ማለት ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ያው ካለፉ በኋላ ፕሮግራሙን ለማስቆም ታግለዋል ይላል። እንግዲህ ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፎሎ ሳይፖቭ እንግዲህ ይሄ ማለት ነው ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ አንድ ፕሮግራም መሰረት ወደ አሜሪካ ገብቷል ብለውም ይጠቅሳሉ። እንደ ተጨማሪ ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንቲ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው ይላል። ይህን ዘገባ ያካፈለን ቢቢሲ ነው ማለት ነው። ሶ እንግዲህ ጉዳዩን ሳጠቃልለው አይዶን ነው ይሄ ሰስፔንድ የተደረገው ጊዜያዊ እንደሆነ ነው የሚገልጸው መረጃው። ይህ ማለት ቋሚ አይደለም፣ ለጊዜው ግን ተዘግቷል። ይህ ማለት የተለያዩ ውሳኔዎች ከዚህ በኋላ ሊያርፉ ይችላሉ። በዚሁ ተዘግቶ ሊቀጥል ይችላል ወይንም ደግሞ ሊመጣ ይችላል። እንደኔ ግምት ግን 2027 ይኖራል የሚል ግምት የለኝም። 2027 ዲቪ ይኖራል የሚል ሀሳቡ የለኝም። ምክንያቱም አይታችሁ ከሆነ ከዚህ በፊት ከነበረው የመጀመሪያ ጊዜ በጣም ዘግይቷል፣ እጅግ በጣም ማለት ነው። መዘግየቱ ብቻ ሳይሆን የተለያዩ ምክንያቶች ሲነሱ ነበር። ለምሳሌ $1 ነው ያዘገየን፣ እንደዚህ ነው ያዘገየን፣ በጣም ብዙ ምክንያቶች ማለት ነው። ይሄ ዳር ደግሞ እውነት ዲቪ ከዚህ በኋላ ይኖራል ወይ 2027 ላይ ብለን ስናይ በጣም ከባድ ነው። ኦፍኮርስ ከዚህ በፊት ያወጡት መግለጫ ላይ ዲቪ 2027 እንደማይቀርና ከዚያም በተጨማሪ ደግሞ ስክሪን ተደርጎ ውጤት ይፋ የሚደረግበት ጊዜ እንደማይቀየር ያው በቃ እንደ ድሮ እንደሚቀጥል ነበር ያወሩት። ይሄ ግን ከዚያ ተቃራኒ ነው። በነገራችን ላይ መረጃውም እንዳልኳችሁ ክሊር እንዲሆንላችሁ የቢቢሲ መረጃ ነው። ቢቢሲ ነው ይሄን መረጃ ይዞ የወጣው። ቢቢሲ ደግሞ ያው ይዋሻል ተብሎ የማይጠበቅ ሚዲያ ነው። ያው ኢንተርናሽናሊ በጣም ተጽዕኖ መፍጠር የሚችል ሚዲያ ስለሆነ ብዙ መረጃዎች ማግኘት የሚችል ሚዲያ ስለሆነ ማለት ነው። ስለዚህ እንግዲህ ኦፊሻል ፔጆቻቸው ላይ ደግሞ ምን እንደሚሉ እንጠብቃለን፣ ሁላችንም እናያለን። ነገር ግን አሁን ያለው መረጃ ይሄ ነው። እኛ ጋር ብዙ ሰዎች አፕላይ አድርገው ነበረ። አፕላይ ያደረጉበትን $1 ክፍያ እና የሰርቪስ ክፍያቸውን ተመላሽ አድርገናል። ያው እኔ ኤክስፔክት ስለማላደርግ ከዚህ በኋላ ይኖራል ብዬ ምናልባት መረጃው ይህንን ይመስላል። ምክንያቱም የተጠቀሰው ምክንያት ይህንን ይመስላል። እንግዲህ ያው ምንም ማድረግ አይቻልም። መረጃውን ስላካፈልኳችሁ እናንተም ስለተቀበላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።